ሳይንስ ኦፍ ካይንድነስ የሚባል ሳይንስ ነው። ሳይንስ ኦፍ ካይንድነስ ማለት የመልካምነት ሳይንስ ማለት ነው። መልካም የሚያደርግ ሰው መልካም ይቀበላል። ስጡ ይሰጣችኋል እንደሚል መልካምነት በገንዘብ በመስጠት ልብስ በመስጠት ብቻ አይደለም። ለሰዎች በመገኘት ጊዜ በመስጠት ስማይል በማድረግ አይዞሽ በማለት መልካም ስትሆኑ ሞኝ የሆናችሁ ይመስላችኋል። አይደለም። ከዲፕሬሽን ያወጣችኋል፣ ከድብርት ያወጣችኋል። ደግ መሆን መጀመሪያ ዩፎሪያ የሚባለው ከፍተኛ ደስታ ያመጣል። በደግነት በበጎነት እንመላለስ። ዛሬ እንጀምረው። The science of kindness የሚባል ሳይንስ አለ። ሳይንስ ኦፍ ካይንድነስ ማለት የመልካምነት ሳይንስ ማለት ነው። በሳይንስ ደረጃ ይጠናል። መልካምነት፣ በጎነት ይጠናል። በጎነት ሳርግ ጥቅሙ ለኔ ነው። መልካም ሲሆን ጥቅሙ ለኔ ነው። ለሚደረግ ሰውለት ሰው ብቻ ሳይሆን ለኔ ደግሞ ጥቅም አለ። ጥቅሙን ልንገራችሁ። መልካም መሆን፣ ካይንድ መሆን፣ ደግ መሆን መጀመሪያ ዩፎሪያ የሚባለው ከፍተኛ ደስታ ያመጣል። ሰው በመልካምነት ሲመላለስ መልካምን ሲያደርግ ሳይንስ፣ ሳይኮሎጂ ጥናት የሚያሳየው ምንድነው? በጣም ደስተኛ ሰው ነው የሚሆነው። ስለዚህ መልካም ብንሆን ጥሩ ነው ማለት ነው። ለሁላችንም ይጠቅማል። ከዛ ቀጥሎ ኮንቴንትመንት የሚባለው እርካታ፣ ኮንቴንትመንት እርካታ የሚሰጥ ሰው፣ መልካም የሚያደርግ ሰው እርካታ አለው። መልካምነት በገንዘብ በመስጠት ልብስ በመስጠት ብቻ አይደለም። ለሰዎች በመገኘት ጊዜ በመስጠት ስማይል በማድረግ አይዞሽ በማለት ፍቅርን በማሳየት መልካምነትን በማሳየት ሄዶ በመጎብኘት ይሄ ደግሞ ኮንቴንትመንት የሚባለው እርካታ የሚባለውን ነገር በህይወታችሁ ይሰጣቸዋል። ሶስተኛ ሰልፍ ስቲም የሚባለው በራሳችሁ መተማመን፣ ለራሳችሁ የምትሰጡትን ክብር መልካምነት ይጨምራል። መልካም ብንሆን ሁል ጊዜም ስንወጣም ስንገባም መልካም ሆነን ብንመላለስ ለራሳችን ያለን ክብር፣ ውስጣችን ለራሳችን የሚሰጠው ክብር ይጨምራል። ይሄ ብቻ አይደለም። ኦፕቲሚዝም የሚባለው ነገን በብርሃን ማየት፣ ነገን ተስፋ ማድረግ፣ ስለ ነገ መልካም አመለካከት እንዲኖረን ካይንድነስ መልካምነት ያሳያል። ይሄ በጥናቶች የተረጋገጠ ነው። ከዚህ በተጨማሪ ድብርት የሚባለው ነገር፣ ዲፕሬሽን የሚባለው ነገር መልካም ሰዎችን አያጠቃም። አንዳንዴ ሰዎች መልካምነት ሞኝነት ይመስላቸዋል። መልካም ስትሆኑ ሞኝ የሆናችሁ ይመስላቸዋል። አይደለም። ከዲፕሬሽን ያወጣቸዋል፣ ከድብርት ያወጣቸዋል፣ በጣም ደስተኛ እንድትሆኑ ያደርጋቸዋል። ያ ብቻ አይደለም። አንዛይቲ ከሚባለው የጭንቀት ችግር፣ የጭንቀት ህመም፣ ሳይኮሎጂካል ችግር ነፃ ነው የምትሆኑት። ቢያንስ በጣም ያነሰ ነው የሚሆነው እና ከጭንቀት ከዲፕሬሽን በመልካምነት ብቻ በጎ በማድረግ ብቻ ራሳችሁን ትሪት ማድረግ ትችላላችሁ። እነዚሁ ጥናቶች the science of kindness ሌላው የሚያሳዩት መልካም ሰዎች ስትረስ ደግሞ ጫና የሚባለው ነገር ለብዙ ህመሞች ምክንያት የሚሆነው ስትረስን ደግሞ ያነሰ ነው። ይሄ ብቻ አይደለም። ፊዚካል ሄልዝ የሰውነት ጤና መልካም የሚያደርጉ ሰዎች፣ በካይንድነስ የሚመላለሱ ሰዎች አካላዊ ጤናቸው ከፍተኛ ነው ይባላል። ምክንያቱም ስትረስ የለባቸውም፣ ጭንቀታቸው ያነሰ ነው፣ ድብርት የለባቸውም፣ ሆርሞኖች አሉ ይሄንን የሚያስተካክሉ፣ የአካላዊ ጤናቸው በጣም ጥሩ ነው ይባላል። አካላዊ ጤናቸው ብቻ ደግሞ ሳይሆን የአእምሮ ጤና ሜንታል ሄልዝ ካይንድ ለሆኑ ሰዎች፣ መልካም ለሆኑ ሰዎች የአእምሮ ጤናቸው ደግሞ እጅግ በጣም ጥሩ ነው ይባላል። ጥናቶች የሚያሳዩት ረዥም ዘመንም ይኖራሉ፣ እድሜያቸውም ይረዝማል ይላል ጥናቱ። ከህብረተሰብም ጋር ያላቸውን ነገር ያስተካክልላቸዋል። በመጨረሻ ደግሞ መንፈሳዊው ነገር አለ። በመንፈሳዊው ደግሞ መልካም የሚያደርግ ሰው መልካም ይቀበላል። ስጡ ይሰጣችኋል እንደሚል በሁሉም ሃይማኖት መልካም መሆን መልካም። ስለዚህ መልእክቱ ምንድነው? መልካም እንሁን።
ክፋት ወደ አእምሯችን ሲመጣ ጠርገን እናውጣው። በቃ ይሄ የኔ የህይወቴ መመሪያ ነው። ካይንድነስ፣ መልካምነት፣ በጎነት የህይወቴ መመሪያ ነው። ደግሞ ሳይንቲፊክ ነው፣ ሃይማኖታዊ ብቻ አይደለም። ስለዚህ መኖር የምፈልገው በካይንድነስ ነው፣ በመልካምነት ነው፣ በበጎነት ነው ብለን በጎነት እናስፋፋ። የሚገርመው ደግሞ ጥናቶቹ የሚያሳዩት በጎነት ኮንቴጂየስ ነው ይባላል። ምን ማለት ነው? ይጋባል። አንቺ እህት የመልካምነትን ስትጀምሪ እህትሽ ደግሞ ትጀምራለች፣ እሷ ደግሞ ትጀምራለች፣ ይተላለፋል፣ ይጋባል። ያንን በማድረግ ሀገራችንን መለወጥ እንችላለን። ስለዚህ ከአእምሯችን በአጠቃላይ ክፉ ነገር ከቤታችን ይጥፋ፣ ክፉ ነገር ከሐሳባችን ይጥፋ። በመልካምነት፣ በደግነት፣ በበጎነት እንመላለስ። ዛሬ እንጀምር። እኔ የህይወቴ መመሪያ ነው ካይንድነስ፣ የህይወቴ መመሪያ ነው በጎ ማድረግ ብለን ለሰዎች በጎ እናድርግ፣ እናካፍል፣ ያለንን ነገር እናካፍል፣ እንጠይቃቸው፣ አይዞህ እንበላቸው፣ አይዞሽ እንበላቸው፣ በርቺ እንበላቸው። ከኛ ይውጣ። እኛ ጋር ጎሎ እንኳን ቢሆን ሌሎችን በማበረታታት ሌሎችን በማበርታት መልካምነትን ማሳየት እንችላለን። ደግሞስ የመጨረሻዬ ነው። ዛሬ እስቲ ቤታችሁ ያሉ ዕቃዎችን ዞር ዞር ብላችሁ ተመልከቷቸው። ቁምሳጥን ካላችሁ ቁምሳጥናችሁን ክፈቱና እዩት። ልብሳችሁን የምታስቀምጡት ሻንጣ ውስጥ ከሆነ ሻንጣውን ክፈቱና እዩት። ምናልባት ያለበሳችሁት ላለፈው 1 ዓመት 2 ዓመት ያለበሳችሁት ልብስ አለ ሻንጣ ውስጥ፣ ቁምሳጥን ውስጥ አለ። ያልተጠቀማችሁበት ዕቃ አለ። ይሄ ዕቃ ዝም ብሎ የተቀመጠ ነው። ይሄ ልብስ ዝም ብሎ የተቀመጠ ነው። ሌላ ሰው ጋር ግን ሲደርስ ያ ሰው በጣም ተደስቶ የሚያስፈልገው ዕቃ ነው። ቢያንስ የማያስፈልገንን ብቻ አይደለም የምንሰጠው፣ የሚያስፈልገንን እንሰጣለን። ቢያንስ ግን የማያስፈልጉ የማንለብሳቸውን ልብሶች ለሚያስፈልጋቸው ሰዎች ወስደን እንስጥ። የማንፈልጋቸውን ዕቃዎች ለሌሎች ሰዎች ወስደን እንስጥ። እነሱ በጣም ይፈልጉታል። አንዳንዴ ደግሞ ገንዘባችንንም እናካፍል። ግን እንዳልኳችሁ በገንዘብና በዕቃ ብቻ ሳይሆን የከፋትን ስታገኙ አይዞሽ በማለት የከፋውን ስታገኙ ያልፋል አይዞህ በማለት በማበረታታት ሄዶ በመጠየቅ ፈገግታን በማሳየት መልካምነትን እናሳድግ። ሳይንስም ሃይማኖትም እንደሚያሳየው ካይንድነስ ወይም ደግሞ መልካምነት፣ በጎነት ለጤንነታችንም ለሕይወታችንም መልካም ነው። እኛ ኢትዮጵያውያን መልካምነትን አለን፣ ብዙ መልካምነት ግን እናብዛው። የመልካምነት የበዛበት ሕዝብ እንሆን።